ልታገቢ እየተንደደስ እንደነበር አይቼ ነበር። አይ ሴጣን አሳስቶኝ ነው ሆዴ ተውኩት። ሴጣን አሳስቶ ይዋት ፋሲክ ያምሮብሻል። ቴንክ ዩ ቤቢ ገርል። እኔ ውሽዬ እኮ ምንም ልልበስ ቢዩቲፉል የኔ እናት ወይ እሰይ እጭ ምትመለ ተድጋምሽ እንኪ ማለት ማሚዬ አምሮብሻል። ማሚዬ እናቴ እንኳን እንደዚህ ያበቃሽ። አመሰግናለሁ የኔ ልዕል። እንኪ ዳቦ ያሽ ዳቦ አረረ ይላሉ። ቂጡን አላየሁትም። ቆይ ጋይስ ወደዚህ ላዙራ ፍጥነታቸው አያምርም ዳቦ ጋይስ? እኔ ነኝ የጋገርኩት። አውሬ ቀለም ትቼ ነው። እሺ ማየ ያምራል። ሰው አፈር መሰልሽ ያለ ተቸው ሁለተኛ አልቀባም። 51 ስለሆነ ቀለም መቀባት የለም፣ አፈር ቀለም የለም። ታውሽ ያምራል። አረ አባቴ ይሄ ደግሞ ሽበቱ እኮ ፋሽን ነው የሚመስለው። ያምራል። ፀጉርሽ ደግሞ ያምራል። ሂናስ ያታል። አይ ስለፈለኩ ነው ሁሉ ማጤት ነው። ጥቁር ማጤት ሁሉ ማጤት ቀለም ስለሆነ ሁሉ አይደለ? እድለኛ አይደለሁም በማርያም እኔ እድለኛ አላለም ላይ አይ ፋሲካ ፍሪ ቪዛ ስሪልን። አልሰራም ማሬ። ደግሞ ደላላ ልታረጉኝ ነው። 40 በላይ ከሆነ ይሰራል። እኔ 50 እንደሆነ ነው ይሰራል። እኔ ጋይስ በግድ እናት ቹቹዬ ቴንክ ማሚዬ ተጭ እንትና ነው ትዕግስት የለውም ብታይ የትም ያደርስሻል። ትንሽ ከቆየሽ ጥሎሽ ይሄዳል። እኔ ማላቆም እኮ ልካልኛለች። እባክህ ልጄ ልካልኝ መኪና ስለ ከዛ በቃ እዛ ጋር ነው ቆይ ወርጄ ላገኘው የለኝማ ሲል ከዛ እንደገና ተመልሼ ያሳረፈ ልጁ ጋር ሄጄና እሱ እየደወለለት ነው ያደረሰኝ። በቃ ፊት ለፊት አስፈትብቁ ላቆም ሎኬሽኑ የሚያቆምበት ቦታ አይ ገብቼ ነበር ወደ ውስጥ ያለ ግን መቆም አይቻልም። እቺ ልጅ እንትን ነች፣ ቲክታከር ናት። እና ሰምቼ ደነግጣለሁ። እናቷ ጠፍተባት አትዛል አምሮባቸዋል። እናመሰግናለን ውዴ። ግንባሬ የለም ዛሬ ተደብቋል በቤቢ ሄር። ይህ ፊልተሩ ከርቶ ነበር ጋይስ። እንዲህ ስል ነው የመጣው ፊልተሩ። ምን አስቦ ነው ጋይስ? ታብታብ ትንሽ ብቻ እንዲህ ላይት የሚያደርግ እንጂ ኦቨር አይደለም። ይህ 600 ሰው የያዘው ይሄ ልጅ ምን ነው? በሰላም ማን አለ ላይቭ ላይ?
የለችም። ጋይስ ታብታ የት ነሽ? ቤት እኔም ፎሎ እኮ አድርጎ አይደለም ያልኩ ብሩክ ሪል ስቴትን ነው። እኔ ፎሎ በየቀኑ ይጨምራል፣ የብሩክ አይጨምርም። እውነት ደግሰሽ ነው? ምንድን ነው የምደግሰው? የጾም መያዣ እኮ ነው ዛሬ። ጾም መያዣ ይበላል። አሁን ቡና እየጠጣ እሑድ እኮ ነው ዛሬ። ደግሞ ልደታ ሽጌ ወዬ ነው ፍቅር ሁለተኛ ይፈላል። በኋላ እዚህ ሀገር እኮ እንደ ኢትዮጵያ ቡና ይጠጣልሽ። ደግሞ አይቀዘቅዝም ቡና። ዝሆን ያለው ዝሆን ዋጠፍና ምን ነው ዝሆን የሚመስለው? አረ ዱባይ ነው። ቱርክን መስላለ ደገፍ በማሚ እንዲመች እኔ ፈልገሽ ነበር ማለት ዛሬ ስራ ከሆነ ስራ አልሰራም ነው ማውሽ እኔ እጄ ነው እንጂ ማሚዬ እኔ እናት ይልሻል። ዱባይ እኮ ነሽ ማሚ ውዴ። ማሚን ሳሚልኝ። እሺ ሳምኩልክ። ኮሪና ወይዬ ማዕሬና ማንን ላስገባ? ቦስ ላስገባ። እንትና ያለበት መሰለኝ። አፍስዛ ደንዝዝ ቆሞ ቀራ። ያፈሳል እንዴ? እኔ ራሱ እሱን ተጠራጠርኩ። ገብርኤልን የኔ እያደገ ነው። የብሩክ እዛው ቆሟል 300 ላይ። ያንቺን አርግ ያልሽ መስሏቸው እንዳይሆን እኔ ምን አውቃለሁ። እውነት እኔ ያችን ብርሳ ላይ እንትን እንዳልል እውነት ታመምኩ። እኔ ጤና የለኝም። ኢትዮጵያ ህዝብ ላይ ነው እንሄድባቸዋለን። ይሄ 500 ሺህ አይሙላና ስንት ቀን ነው የቀረው? አንድ 10 ቀን አለኝ። 10 ቀን 100 ምናምን ሺህ ሰው በጣም ቀላል እኮ ነው። ስንት ሺህ ሰው ራሱ እኮ በ4 ቀን እንደ ያሞሉት የናሆምን። አባቴ ሙት ናሆም እድለኛ ነው። እኔ ገደቢስ ነኝ ሳስበው። ጋይስ ታፕ ኮፒ ሊንክ። ማሚን አላያትም እንዴ? እኔ ቦስ ማሚ ማዘር የምር ማሚዬ እኮ ነች። አላወቃትም? ምን ነው ቀድመሽ ያረጀሽ? ማሚ አርቲስቷ ምን ነው ነገ ዛሬ እኔ ነው እንዲፈቶ የለቀቃቸው የቁልቢው ገብርኤል ምን ነው እኔ ላይ ተነሳችሁብኝ? እኔ ምልክ ማሚ ምን ብር ያወጣህልኛ በባንኬ ጋይስ። እኔ እኮ ሸከምሶ ኢቴም አለኝ ግን አወጣጡን አልችልበትም። ሁሌም ሰው ነው የሚያግዘኝ። አሁን ግን ለመድ እችላለሁ። ማስገባት ነው የሚከብደኝ። እንዴት ነህ ኮዴ? አለሁልሽ። ደህና ናችሁ? ደህና። እንዴት ነህ? የት ነህ? ዩሮፕ ገባ እንዴ? ዩሮፕ ይመስላል። ቦስ ማስገባቱን ፋሲል ያሳይሻለሁ። ማስገባቱን አለኝ ያሳይሻለሁ። እሺ ማስገባቱን ያሳይሻለሁ። አጠራቅመህ ደውይልኝ። እሺ አባቴ ሙት አስገባልኛል። አልችልበትም። ማውጣቱን ራሱ በመከራ አንተ ሰው እየተሰላቸ አላ እያስለመደኝ ለመድኩኝ። አሁን ግን ምን እንደማያስገባልኝ ብዙ ጊዜ የሚያስገባልኝ ሰንዴ ነው። ሰንዴ የሚባል አፍሪካዊ አለ። ሼር ያደርግልኛል። ወደኛም ይቻላል። እኛም ነው ቀላል ነው። በጣም ቀላል ነው። እኔ አልችልበትም ግን ለምዳለሁ። ዊዝድሮ የሚለውን ስነካ ብዙ ታሪክ ያመጣብኛል።
ብዙ ታሪክ ያመጣብኛል። እባክህ አልገባኝም። ምንም ሁለት ነገር እኮ ነው የምትነኪው። ትከቻለሽ ኤቲኤም ኮድ ነካሽ፣ ከዛ ዲፖዚት ሰርቪስ ስትነኪ አካውንት ጻፊ ይልሻል። ስትጽፊ ይገባል። ኢቭን ኤቲኤም ደግሞ ከሆነ አይጠይቅሽም። ኤቲኤሙን ትከቻለሽ፣ ዲፖዚት ብሩን አንቺ ይልሻል፣ ትሰጪዋለሽ። አለቅ ብሩን ራሱ ሲጎርስ ሁሉንም አይጎርስም። ስንት ቀን ሰው እያስገባልኝ ብሩን አባቴም ሁሉንም አይጎርስም። ነክሶ ይተውብኛል ሌላውን ብር። ከዛ ስቃይ ነው አቦው። የኢትዮጵያ ባንክ ይግደለኝ ክርስቶስን። ሄደክ እኮ ብሩን ትሰጣቸዋለህ፣ ላጥ አድርጋ ደብተርክ ላይ ይመዘግባሉ። እዚህ አሮጌ ብር አይቀበልም። አረ ብር ነው የሚቀበለው። የክርስቶስን ቆርቆሮ ይሻለኛል ብዬ አሁንማ ቆርቆሮ ነው ተሸክሜ የሚሄደው። ቆርቆሮ ውስጥ ነው ማጠራቀም። ወይ ምን አልክ ብራዘር? ችግር የለውም ቦስም ያስገባል። ስራው ተያዘ ይያዛል እንዴ? ስንት ቀኑ ጋይስ? ችግር የለም መንግስት ያያዋል። ችግር የለውም አታስቢ። ቅምቅም አድርጌ እስር ቤት። አይ አሁን ችግር ፈጠርሽ። አሁን ችግር አንተንም ቀድሜ ነው እስር ቤት። አንተማ እስር ቤት ራሱ እኔ እንጃ። ሲንግል አገኘው ብሎ ሰው ከኢትዮጵያ ሲከንፍ ይመጣል። ሂዱባት ጋይስ፣ ፈቅጄላችኋለሁ። ብቻዬን አልሄድባትም ጋይስ፣ አንድ ላይ እንሂድባት። እቺ ሙያ አልባ ይህ ጋይስ ሰውን ሳማ የኔን ያረረ ዳቦ አያችሁት? እቺ ሙያ ቢስ ሺት ያለሽ ትላለች። በዛሬ ቀን ማሬ፣ በዛሬ ቀን ሺት ያለሽ ትያለሽ። ሰንበት እኮ ነው ነገ ነኝ። ማናትም የሀቢብ የድሮ ፍቅረ የአሁኑ ፍቅረኛ ታስጠላ። ደም የተፋቀጠው ለደረቅ ሜምበሩ ነው። ጎበዞች የኔ ማሮች። አዎ ከማሚዬ ጋር ነን። እንትን እዚህ ሳራ አመሰግናለሁ። ማይ እሺ ትሩቶሽ ያቺን ድንቡሽቡሽ ቆንጆ ባይኔ ማሚ ሰላም ናት? ደህና ናት። ካርጓ ጋይስ ታፕታፕ የወንድ ጓደኛ ኢብራሂም የሚባል የየመኒ ጓደኛ አለኝ። አብደላ የሚባል እንትን ሎካል ጓደኛ አለኝ። ፖሊስ ነው። ቤስት ጓደኛዬ ነው። እሱም ክርስቶስን ቤቴ ይመጣል፣ ቡና ይጠጣል። እነዚህ ቤቴ መተው እንትን የሚጠጡ ሰንዴ የሚባል ናይጄሪያ ጓደኛ አለኝ። ቤስት ጓደኛ ወደ 2 ዓመት እሱም ቤቴ መተው ቡና ይጠጣል። ወይ ወንድ ጓደኞቼ የእንትን በቄ የሚባል ጓደኛ ቤስት ጓደኛ አለኝ። እሱም ይመጣል። ቤስት ጓደኞቼን ነው የምቆጥርላችሁ። ግን ወንዶች እንትን በየብሄሩ አለኝ። መሐመድ የሚባል አለ፣ ፓኪስታኒ ዴሊቬሪ ነው። እሱም ቤስት ጓደኛዬ ነው። እሱ ቤት አይመጣም፣ ግን ቤስት ጓደኞቼ። አሁን እነዚህ ሲያመኝ እነግራችኋለሁ፣ አሙኝ አድላችኋለሁ። አደራ ክርስቶስን አደራ ልጠይቁኝ ስመጡ ባዶ እጃችሁ እንዳመጡ። ታምም ያለው ሙዙን፣ ብርቱካኑን፣ እንትን ጁሱን ይዛችሁ ነው ክርስቶስን። በባለፈው አሁን ሲያመኝ አብደላ መጥቶ ነበር። ይሄ ፖሊሱ ያልኳችሁ ሎካል። በኢየሱስ ሰው 3-4 ኪስ እቃ ይዞ ይመጣል። ብርቱካኑ ብትሉ 1 ኪስ፣ ቲማቲም። እሱ ሲጀመርም ድሮ ማስቤዛ ያመጣልኛል። ጁስ፣ ቡና፣ አረ የቀረ የለም። የተፈጨ ቡና፣ ኒስኮፊ ከነጠርሙሱ፣ ሻይ ቅጠል፣ ወተት 4 ፍሬ እሽጉ፣ ፓስታ፣ ሞኮሮኒ፣ ዘይት፣ ሳሙና፣ ፈሳሽ ሳሙና አልቀረው ክርስቶስን። እኔ ከዛን እሱ ያንን ይዞ ሲመጣ ተሻለኝ። የምር ዳንኩ። ማሚ ብርጭቆ እሺ፣ እንግዲህ ተሻለኝ ጋይስ የምር። በቃ ማሮቼ ብዙ አልተርተር ሳላስበው። ይህ ዘቢባ አለች ማሬ። ላስገባ ነያ
ሰርፕራይዝ አሳይ ቃንቺ ነኝና ልክላታል። እና ወንድ ጓደኞች አሉኝ። አሁን የሰንዴ የምላችሁ ናይጄሪያ ያስጠናኛል። ቤስት ጓደኛዬ ነው። ላፕቶፕ የተበላሸ ብዬ ላሰራ ሊሄድ ስል ቆይ አለ። ተበላሽቶ ላይሆን ይችላል አለ። ለካ ላፕቶፑ ቻርጀሩ ተቃጥሎ ነው። ቻርጀሩ ነው የማይቀበለው። ሸከም ሴት አውቃለሁ። እሱን አስተካከለ። እኔ ፍቅር ኖርማል በርሜል ወይ እኔም ውሃ በጣም ነው የምጠጣው። ይሄ አሁን ወፈርኩ የሚያስታውቀው አንገቷን የአንገቴ መስቀል ሞላች። ሱፐር እንዴ አዋፈርኩ። ፊትሽ ግን በጣም እዚህ እና እዚህ እኮ ያገናኛል። እመቤቴ በአካል ቢያዩ መች እንዲህ ይሉኛል። ማሚዬ ማርያም እንዴት ይቆም እውነትሽን ነው አባቴ። በጣም ብዙ ነገር አብረን ያሳለፍን እህቴ ናት። እውነት ዛሬ ያው ላይፍ ምክንያት ተራርቀን ነው እንጂ አለዛ አረጋኝ የምትገርም እህቴ ናት። የፋዘር ቤት ሲሰጠኝ በቤናትና ሁሌ ግን ዘቡ ትላለች። አለምፀሐይ ወዳጆ አለምፀሐይ ወዳጆ ይባል። አለምፀሐይ አረጋኝ የምትባል ደግሞ ጀግና ሴት አለች ትላለች ሁሉ ጊዜ። ጎበዞች ናቸው የፋዘር ልጆች። እኔ ልጆች የምንሾች ናቸው። በጣም ነው የምወዳቸው። ይስይ ያ እንግዲህ እኔ እንጃ እኔ ሽሬውን ያላቅም ጀግና ሴቶች እወዳለሁ። ራሳቸውን ጎል አድርገው የሚያወጡ ጀግና በስራም ይሁን በብዙ አይነት ጀግንነት አለ አይደል? ተከክላ እዚህ በኋላ አለምፀሐይ ስታት አናግራት እሷ ማለት በቃ ፋሚሊ ነን። እሺ ማሚዬ ስላገኘሁሽ ደስ ብሎኛል። ፋሲካ ያውራሽ አለኝ። እሺ እኔ ፍቅር እሺ እንኳን ማርያም ማረችሽ ውዴ። አሁን ቆይ ገስት አንቺ የላክሽው ጌም የላክሽው ዘቢባ ግርማ መስላሽ ማለት ዘቢባ ግርማ ይላል። ፎሎሬ እኮ ናት እኮ ግን እሷ መስላሽ ነው አይደለ? ሶታ ጺም ያለው ሰውዬ እንዴ አቀካለ እኮ ባለቤቷ እንደውም ካቃለ ኦንላይነት ብለኝ ላስገባት። ግን ዘቡን የምትወጃት ከሆነ አዲስ አበባ መተሽ እንዴ ሳታገኛት አዲስ አበባ ሳትደውይላት? ወይ ኧረ አውርተን ነበር የሆነ ጊዜ ልንገናኝ ግን አልተገጣጠምንም። ያው ቢዚ ኦኬ እንጂ አውርተን ነበረ። በጣም ነው የምወዳት ታውቃለች እሷ። ያ አንቺን ብታገቢ እንደምትደረግ አይቼ ነበር። ልታገቢ እየተንደረደርሽ እንደነበር አይቼ ነበረ። አይ ሴጣን አሳስቶኝ ነው ሆዴ ተውኩት። ሴጣን አሳስቶኝ ጎዶሎ ቀን አንዳንድ እግዚአብሔር ሁል ጊዜ አንድ ነገር ልንገርሽ፣ እግዚአብሔር ከህይወትሽ የሆነ ሰው ሲያስወጣ ማመስገን አለብሽ። የተሻለ ሰው ሊያመጣ ስለፈለገ። አረ ክብሩ ይስፋ። ፍቅር ብዬ ስጃጃል ከስሬ ነበረ። ከኪሳራ ማማ ላይ ነው የተረፍኩት። ስራ አልሰራ የሚሄደው ባህር ነው። ጉድ ውሻ በልቶ ነበር። እግዚአብሔር ከጫፍ ነው መዞ አተረፈኝ። ሁለተኛ ፍቅር ጦሴ ወደዛ ለምን ማነው የአሜሪካው መንግስት ማን ነበረ ስሙ? ጋይስ ጆርጂ ቡሽ ነው። እሱ ራሱ መጥቶ ትራምፕ እሱ ራሱ መጥቶ ላፍቅርሽ ቢለኝ ኖ ነው የምለው። ኖ እዛው ደስ የምትይ ግን ፈታ ያልሽ ሰው ነሽ። ያው አባቴ ሙት ምን አጨናነቀኝ። ሰማሽ አለችሽ ዘብ ልቧ ንጹህ የሆነ ሴት ነች አለች። የኔ ፍቅር የኔ ቆንጆ የመጀመሪያ ጀግናዬ እናቴ ነች። ትክክል። እናቴ 7 ልጅ ደከመኝ ሰለቼ ሳትል እሽት አድርጋ ሁላችንም ሽፍንፍና አድርጋ ያሳደገች እናት ነች። ሁለተኛ ጀግናዬ ሴቷ ጀግና ሚስቴ ነች። ዘቢባ ግርማ ጀግና ነች። ያልሆነችው ነገር የለም፣ ያልሞከረችው ነገር የለም። ተረድተሽኛል? እንደ ሴት ልጅ ኢትዮጵያ ውስጥ የሚፈተን የለም። ሴት ልጅ በጣም ይፈተናለች ኢትዮጵያ ውስጥ። ያንን ያለፈችውን ነገር አንድ ቀን እንግዲህ ያው ከነጋ ቁጭ ብላ እናወራዋለን። ወይ ደግሞ ይኸው መጽሐፍ ከወጣው በእውነት ነው የምነግራችሁ ታሪኳ ያልሞከረችው ስራ ያልሆነችው ነገር የለም። የተገፋችው አገፋፍ አንደርድሮ ሰቅሏታልና
እኔ የምጋብዛችሁ አንድ ሙዚቃ አለ ከእሷ አልበም ውስጥ ገብታችሁ 13ኛውን ትራክ ሰዎች የሚለውን ዘፈን እንድትሰሙት ፈልጋለሁ። ሰዎች ስሙት ጋይስ። እኔ ጋር ያላችሁ ምናምን ሰዎች ይሁና እዩት። የምር ኢቫዬ ቴንኪዩ ግቡና እዩት። አንተ ራሱ ትክክል አንደኛ ጀግና ለሰው ልጅ እናት ናት። ጨዋ እናት ደግሞ ያሳደገችው ሴት ልጅ ያከብራልና አንተም ጀግና ነክ። የእውነት ሴት ልጅ ማክበር ማለት በጣም ደስ ይላል። ደግሞ እሷ የምርም ይገባታል። እኔ ራሱ በጣም የምወዳት አርቲስት ነች። ክርስቶስን በጣም ነው የምወዳት። እኔ የሰጠዋት ክብር እኔ የሰጠዋት ቦታ ያንሳታል እንጂ ያበዛባት። ትክክል። እነ ስም አይጠሬ እስቲ ልመዱ፣ እስቲ ልመዱ። እነ ስም አይጠሬ ስም አልጠራም። ልመዱ ሮማንሲ እንደዚህ። ይኸውልሽ እኔ ከዘቡ ጎን እኔ ባልቆም ኖሮ ማለት ነው እኔም እጎዳለሁ። ፍቅራችንም ይንኮሻኮሻል፣ ፍቅራችንም ይጎዳል። እኔ ከዘቡ ጎን ቆሜ ከኋላዋ ሆኜ ሰፖርት ገፋ ባላደረጋት በሰፖርት ማድረግ ባለብኝ። አሁን ለምሳሌ ሴት ልጅ ወልዳ ስትነሳ ያለውን ነገር ሁሉም እናውቀዋለን። በእናቶቻችን ያየነው በእህቶቻችን ያየነው እና ሞታ ነው የምትነሳው። ሴት ልጅ አንድ ወልዳ ስትነሳ ኦልሬዲ ህይወት ነው የምትሰጠውና ከሷ ሞታ ነው የምትነሳውና ያንን ሁሉ ነገር ስላየሁኝ እኔ የሚገርምሽ እሁድ ይኸው እንግዲህ ከቤት አልወጣም። የምወጣበት ጉዳይ አይኖረኝም። ምክንያቱም የፋሚሊ ቀን ነው ዛሬ ማለት ነው እሁድ እና የሴት ልጅ የምትከፍለው ዋጋ ለህይወት ትዳር ሲመሰረት የምትከፍለው ዋጋ እጥፍ ነው። አንድ ባለትዳር ነኝ የሚል ወንድ ማለት ነው ለሚስቱ ጊዜ ሰጥቷት ቁጭ ብሎ ካላወያያት ያለውን ነገር ካለሷ ካልሰጠ አሮ ነው እንደ ቤስት ፍሬንድ ካላያት ሚስቱን የሚወደት አይመስለኝም። ብዙ ጊዜ መስጠት አለበት። ዋናው አንድ ፋሲካ የመጀመሪያው ነገር ትልቁ ነገር ጊዜ ነው አይደል? ትክክል። በጣም ውድ የምንለው በቃ የማይከፈልበት ፕራይስለስ የሆነ ነገር ጊዜ ነው። የመጀመሪያ ጊዜውን ለልጆቹና ለሚስቱ ካልሰጠ ሰውየው አይወዳትም ሚስቱ። ጊዜ ማለት የግድ እኮ አጠገባ መሆን የለበትም እኮ ባይኖርም ክፍለ ሀገርም ቢሆን የትም ቢሄድ ደውሎ አለው እንዴት ነሽ እናቴ አለው ከጎንሽ ነኝ። እርጉዝ ሆና እኮ ልትወልድ ስትል እኮ ኳስ የሚያይ እኮ ነፍ እኮ ነው ያለው። ኳስ አለ ዛሬማ ሆስፒታል አይመቸኝም የሚል አለ እኮ። አዎ አለ። ውይ አባቴም ብዙ አለ። ግን እኔ የድሮ ባሌ ክርስቶስን የወለድኩ የምጤ ቀን ራሱ ሆስፒታል አብሮኝ ነበር የልጅ አባት። ኧረ በስመ አብ እሳት አቀጣጥሎ ሲያርሰኝ ራሱ ክርስቶስን በጣም ጎበዝ ነበር። አሉ ግን እንደዛም አይነት ጥሩ ወንዶችም በዛም ልክ አሉ ይኖራሉ ኳስ የሚያዩ። እኔ ግን መልሼ አላስገባውም። ኳስ አይቶ እኔ ወልጄ ሲመጣ ኧረ እናንተ አንደኛ ነገር ልንገርሽ፣ ሴትና ወንድ ብዙ ጊዜ እኩል ነው ብሎ የሚያስቡ ሰዎች አሉ። ሴትና ወንድ ለእኔ እኩል አይደለም። ሴት ልጅ ትበልጣለች ያስባል። ምክንያቱም በአንድ ትዳር ውስጥ ሞር 75-80% ሳክሪፋይስ የምታደርገው ሴት ልጅ ነች። ትክክል። አስቢ እንግዲህ። ስለዚህ በጣም እነዚህ ፌሚኒስት ይባሉ አሉ፣ ሴትና ወንድ እኩል ናቸው ምናምን፣ እነሱ ሌላ ታሪክ ውስጥ ነው ያሉት። ሴትማ እኮ ጉድን ነው የምችለው። በስመ አብ በተለየ ምጥቀን እንዴት እንደሚያመኮ ክርስቶስ እንዴ! ስንት ስቃይታ ሴት ልጅ 9 ወር በሆዷ ተሸክማ ከዛን 2 ዓመት በጀርባ አጥብታ ወፈር አለ፣ ስንት ነገር አለ። እኔ ራሱ ከወለድኩ በኋላ ነው እንዲህ ዝርጥርጥ የወጣው እንጂ ድሮ እኮ ቀጭን ጋይ 8 ቁጥር ነበርኩ። የድሮ ፎቴን አያችሁት? ቀጭን መጣች ያቺ በረሩ ነበር የምባለው። አሁን ወፍሬ ቤቱ ጋር ልክሳ። ያው ከወሊድ በኋላ ነው አይደል? አዎ ከወለድኩ በኋላ ከወለድሽ በኋላ ብዙ ጊዜ ሴት ልጅ ሰውነት የሚጨምረው ከወሊድ በኋላ ነው። ያንን ወደ ቦታው እንድትመልስ የሚያደርጋት ባሏ ነው። አጠገቧ ያለ ወንድ
አጠገቧ አለ ወንድ ማለት ነው። ዞር ብሎ አንቺ ወፍረሻ ምን ሆነሽ ነው ዝም ብለሽ አትበይ ምናምን ሞራሏ ነው የሚሰበረው። ያው አባቴ ሙት እግዚአብሔር ነው የምነግርሽ። አዎ ትክክል፣ እውነት ነው። ከጎኗ አሁን እንዴ ሴት ልጅ በምትወልድ ጊዜ ስፔሻሊ የወለደች ጊዜ ካጠገቧ እናቷ አለች መሆን ያለባት፣ ባሏ ነው። ባሏ ከፀጉሯ እስከ ጥፍሯ የሚያውቃት ባሏ ነው። ትክክል፣ እውነት ነው። ብዙ ነገር አለና የመጀመሪያ ስትወልድ ያየሁት ነገር አሳዝኖኛል፣ አስለቅሶኛል። በጣም አዝኛለሁ። እናቴ ያሳዘነች ለእናቴን ያዘንኩት 7 ልጅ ነው የወለደችውና ለእናቴ በጣም አዘንኩላት። እግዚአብሔር ምስክሬ ነው። ሴት ስትወልድ ነው የሴት ልጅ የእናቷ ዋጋ የሚገባት። እኔ አሁን ዘቡ ተነስታ አሁን እርጉዝ ነች፣ አምሮኛል ባናት ቁምና ድንስ ብትለኝ ይቆማሉ። እኔ ብሆን ቁሙና የምለው አባቴ ለምን መሰለሽ ምን ማለት ነው ጋይስ? ባለ ትዳር ወንድም ስሙት፣ ሌላ ጊፍት አሰጡም እንዴ? አውቀው እኮ ነው። ዋይ ሶሪ ብላለች ቲጂ ሶሪ ብላለች። ትበል አንድ ነገር ልንገርሽ አንቺ ጥያቄ ጠቅሽ አንቺን። እሺ ጋይስ ታፕታፕ ኮፒ ሊንክ አድርጉ። እንግዲህ የልጅ እናት ነች ብዬ አስባለሁ። አዎ ነኝ። የ8 ዓመት ጎረምሳ አለኝ። ወንድ ነው። ሲያድግ ምን አይነት ሰው እንዲሆን ነው የምትመኝለት? ጸባይኛ በቃ ፈሪያ እግዚአብሔር የሚፈራ ልጅ እንዲሆን ነው የምፈልገው። ብዙ ጊዜ አይተሽ እንደሆነ ኢትዮጵያ ውስጥ ይሄ የሴት ልጅ ሴት ያሳደገው ምናምን ሲባል ሰው በጣም በርካታ ሰው እዚህ ጋር በጣም በርካታ ሰው ባለጌ ስድ ምናምን ነው የሚመስለው። ሴት ያሳደገው ጀግና ነው። እንደውም ሴት ያሳደገው በእናቱና በሚስቱ ድርድር የማያውቅ ነው። ሴት ያሳደገው ማለት ነው በሀገሩም አይደራደርም። ሴት ያሳደገው ለሚስቱ መልካም ባል ነው የሚሆነው። አብዛኛውን ጊዜ እስቲ ባለትዳር ወንዶች ጋር ሂጂ፣ አብዛኛውን ጊዜ ማለት ነው። ምን አድርጌሽ ነው አንቺ? ዛሬ ፈቶን የለቀቀብኝ ያቺ ወደል ትለኛለች። ወደል ይሺ ጥፋና ምን አረኩሽ አንቺ? ደግሎ ፋላ ጠጣት ወዴ ወደሏ ይጥፋ ወደል ትለኛለች። ይቅርታ ሆዴ። ችግር የለም። ብዙ ጊዜ በሲንግል ማሞች ያደገ ወንድ ልጅ እናቱ እንዴት እንዳሳደገችው ስለሚያውቅ ማለት ነው ለሴት ልጅ ክብር አለው። ትክክል አባቴ ሙት። እኔ ያጋጠመኝን ነገር ልንገርሽ። እኔ ኢሮፕ ኖርዌይ ላይ እየኖርኩኝ አንድ እንስት አባቷ እናቷን እየቀጠቀጣት ነው የምታስታውሰው። እናቷን እየመታት እናቷን እየቀጠቀጣት አላገባም ማለት ሳላገባ ለምን ቆሜ አልቀርም ማለት እና ለምን ታሪኩ ስትናቅ እናቷን ወጥ ቀነሰ፣ ጨው ጨመረ፣ ጨው አነሰ፣ ጨው የለው ምናምን እያለ በቃ ሁሌ በቀን መቀጠት ነው በቀን እና በጣም መጥፎ ጥላቻ ጭንቅላቷ ውስጥ አለ። እናት ደግሞ ማለት ነው እናት በልጇ አትምጭባት። ሲንግል ማም ለዛ ነው ሲንግል ማም ለፍታ ልጇን እያሳደገች ልጇ ሲመቱ ባትወድም አቅብጣም ታሳድጉ አይደል? ጀግና አድርጋም ታሳድጉ። ምንም ነገር ብዙ ጊዜ አይተሽ እንደሆነ በእናቶች የሚያድጉ ህፃናት ምንም ነገር አይጎልባቸው። አዎ ትክክል። ስለዚህ ያ ልጅ ነው ተወልዶ እንግዲህ ለሴት ርህራሄ ያለው አብዛኛው ወንድ በሲንግል ማም ያደጉ ናቸውና እስቲ ውርጋጦች አሉ እናት እንድትሆን እናት እንዲላርግልህ ምናምን የሚሉት እንግዲህ አስቢ። አባታቸው እንግዲህ ጀግና የነበረ ከቤት የማይወጡ ልጆች ጨዋ የነበሩ አባታቸውን ፈርተው የነበሩ ምናምን ነገር ናቸው። ክርስቶስን እግዚአብሔር ባርኮ ነው የሰጠኝ። እንግዲህ የነገና ላቅም አሁን ጨዋ ነው ልጄ።
እንትን ሰው ራሱ ፈንክቶ ትምህርት ቤት ተጠርተን ለምን ፈነከተው ልጁን ሲባል ሴት ልጅ ሲመታ ይቼ ሴት ልጅ ለምን ትመታለህ ብዬ ልመታው ስል እሱ ትልቅ ስለሆነ ስለማልችል እኔ ውሽዬ ዳውን ከፈልኩ። እጅግ ይባረክ። ሌላውንም ስታይ እንዲህ ግንባራቸውን ክርስቶስን ጎበዝ ነኝ እኔ ልጅ። ግን እኔ አንድ ነገር እዚህ ጋር ልንገርሽ። ሴት ልጅ ወታ የሆነ አሁን ጃኒ ታስራለች አይደለ? አዎ አባቴም። አዎ ግን ሴት ልጅ ህፃን ታሰሩ ጥሩ ነው። እነሱ ማስፈራራት በአደባባይ ጣጣ ቢያረጓቸው ምንም አይጠቅሙማ። አረ ለምን ፍርድ መስተካከል ነው እኮ ፍርዱን ማስተካከል እኮ ነው። እኔ አሁን አረኖ አድርስና ልጆች አንድ ነገር ቢሆኑ እኔ ሰው አልሆንም። ኧረ እኔ በበኩሌ እግዚአብሔር መድኃኒዓለም አያርግብኝ። ከልጄ ያስቀድመኝ፣ የልጄን ክፉ ቆሞ ያሳየኝ። አረ ማሰብም አልፈልግም። ሳውዝ አፍሪካ ላይ የተፈጠረውን ሰምተሻል? ሳውዝ አፍሪካ ላይ የተፈጠረውን ሰምተሻል? አልሰማሁም። ምን ህፃን ልጁ አንቺ ጋር ከሰሙት አንድ ቁጥር ጻፉልሽ። ይህን ታሪክ ከሰሙት ስራዬ ህፃን ልጁ በታል ሰውየውን እንደምንም ብሎ አባብሎ ተግባብቶ ምን ብሎ ከተፈታ በኋላ አባብሎ ተግባብቶ ምናምን ያደርገውና ጫካ ውስጥ ይወስደውና ምክንያቱም ውስጡ ምን ያህል እንዳረራ አስቢ። አንድ ያለችውን ልጅ ውስጡ አረገው ምን ያህል እንደተጎዳ አስቢ። ገብቶሻል? አረ ደግ አረገው። ክርስቶስን ልጅ እኮ ነው። በልጅና በእናት ቀልድ ነው። ደግ አረገው። በልጅ በሚስትና በእናት ቀልድ የለም። እንግዲህ በሀገር ቀልድ የለም አይደል? የለም።